ምንድነው ይሄ? ምንድነው የምትጫወቱት? እኔ ምድረ አህያ ውሻ ምን ወይኔ አንድ ቫልቬርዴ ለብቻ እንገጥማለን 3 ጎል ምንም ሳይጫወቱ። እኛ ምን ቶተናም መች እንግሊዝን አዋረደ? ሲቲ ነው እንግሊዝን ያዋረዳሉ። በጣም ያሳፍራል። 5 አህያ ከፊት ተደርድሮ ማለት ነው። ባለፈው ሳምንት ያየነው ማርሙሽ ቸርኪ ፎደን ምን አይነት የሚገርም በጣም የሚያምር ጌም ነበር ያየነው። እንዳለ ሃላንድ አህያ፣ ሰሜኑ አህያ፣ ዶኩም ያው ሳቪኖ አንተ ደደቡ አረከ ክለብ ይውጣልኝ በእናት በርናንዶ ሲልቫ አንተም አልፈልግም ማየት ካሁን በኋላ እንዴት ነው የሚያስጠሉት? በእግዚአብሔር ተከላካያችን ነው ምንድነው ነው ዶናሩማ አንተ በእናት ቻምፒዮንስ ሊግ ወይኔ ወሰማ አረ ውርደት ማድሪድ አንደርዶግ ሆኖ ሲገባ ሲጀመር ደስ አይለም ብዬ ነግራችኋለሁ። አሁንም ገና ይቀጠቅጡናል። ምንም ቆሞ ይመጣሉ ያገባሉ። በቃ እዛው ይቆማሉ መጥቶ ያገባሉ። አንተ እዛ ስታሹል ኳስ እዛ ስታሹ አሉ ምድረ ወይኔ ያቃጠላችሁ ምድረ ውሻውላ ቆንጆ አድርገው የተበቀሉን። የዚህን ጨዋታ ሙሉ ኃላፊነቱን አሰልጣኙ ወስዷል። ያደደብ በረኛ ምን ሊያረግ እንደተመረጠን ያላቀ ዋጋ አስከፈለን። ይሄ ሕፃን ደነዝ በረኛ ኢንዞ ፈርናንዴዝ ቀድሞ መጀመሪያውኑ ጮሁ የነገረው ኳስ አውጣ ብሎ ከረፍት በፊት ነግሮታል። ደደብ በረኛ ንጹህ ዋጋ አስከፈለን። ንጹህ ዋጋ ገና ላይናፕ ሲወጣ ተናግሬያለሁ። ይሄ ደነዝ በረኛ ዋጋ ያስከፈለናል። ለ5 ጎል ሳንቼዝ ምን አለን? ሳንቼዝ ቢኖር ኖሮ ይሄን ያህል ይገባብናል። ይሄ ደነዝ በረኛ ቻሎ ባይት ነበር ሲጫወት የነበረው። ምን አባቱ ሲሰራ ነው? የት ጋር ነው? ኳስ ነው እንዳለ ኳስ ሲያገኙ ወደ ኋላ፣ ፎፋና ኳስ ሲያገኙ ወደ ኋላ፣ ኩኩሬላ ኮንፊደንስ፣ ኔቶ ኮንፊደንስ የሚባል ነገር ምንድነው ሲሰሩ የነበረው? አሰልጣኙ ሙሉ ኃላፊነቱን ይወስዷል። የዚህን ጨዋታ ያደነዝ በረኛ ገና ሲወጥ ተበቀሉን። ቆንጆ አድርገው ነው የተበቀሉን። ማንሲቲ 0 ሪያል ማድሪድ 3 የተጫዋቾች ሬቲንግ ዶናሩማ ምንም ማድረግ የምትችለው ነገር የለም። እንደውም ፔናልቲውን ስላዳንክልን ተመስገን። ምንም ባንተ ሞቅተው ነገር የለም። ኩሳኖ ሁሌም ትችላለህ አንተ ሁሌም ትችላለህ። ሁለተኛው ጎል ላይ ወደክና ቪኒ ያመለጠ ምናምን አሻሙ ብቻ በዛ ምክንያት ገባብን እንጂ ትችላለህ ሁሌም። ከዛ በኋላ ለቪኒ ትክክለኛ ሰው ማለት አንተ ነህ። 7-10 ሩበን ዲያዝ ያው ምንም አዲስ ነገር የለውም። እንደውም ተሳስተህ የነበረውን ራስ ተወጥተዋል መልሰናል። ከዛ ውጪ መጥፎ አልነበርክም። አንተም 5-10 ጊሂን ዛሬ ነው በቃ ቫልቨርዴ የቀለደበት በኢየሱስ ማስጨነቀው በቴስታ ለመመለስ ሲል ራሱ ኧረ በስመ አብ ጊሂ 3-10 ዛሬ ኦራይሊ ዛሬ ነው ያልቻለው። ኦራይሊ ዛሬ አልቻልክም። በኢየሱስ ጨዋታ ትችላለህ እኮ ግን ዛሬ አልቻልክም። መከላከል አልቻልክም። ጭራሽ ተከላካይ አይደለም ሚድፊልደር እኮ ነና ቃለን ግን ፔፕ ነው ለነገሩ ጥፋተኛ። አንተም 4-10 ሮድሪ ሁሌ እንደቻልክ እኮ ሁሌ እንደ ፕረስ አትደረግም። ጭራሽ ከኳሱ ጋር ያለ ኮንፊደንስ ደስ ይላል ምናምን ግን 3-0 ስንሆን አንተም በቃ የሆነ ሳለ የማይሆን ኳስ ወደዛ መልቀቅ ጀመርክ ምናምን። አንተም 5-10 በርናርዶ ሲልቫም እኔ ምንም አይደለም። ሲልቫም እንግዲህ መጥፎ አልነበርክም ጥሩም አልነበርክም። አንተም 4-10 ሳቪኒዮ ምንም አላየነውም። 1-2 ነው ኳስ የነካው። ማድሪድ ነበር ሲያጣድፉን የነበሩት። ሰከንዳትም አልጀመረም ሁላ አስወጥቶታል። አንተም 4-10 ሴሜኒዮ ምንም ፔፕ ግን መቼ ነው የምትረዳው? ሴሜኒዮ አንድ ለአንድ ሰው ማለፍ እንደማይችል ዛሬ ተረዳ። በእርግጥ ተረዳ። በሳቪኒዮ በኩል አጫውተው እንደማይችል ስታቅ ሰው ማለፍ ቀይራ አስወጣው። በቼልሲ ግን ሌት ሴሜኒዮ 4-10 ዶኩ አንተ ብቻ ነው የተንቀሳቀስከው። ትንሽ ግን ኦቨር ለመስራት አትሞክር ነገሮችን በኢየሱስ ክርስቶስ። በጣም የምታስደስተው ነው ታቃጥላለህ። አችል ስማሙ ዛሬ አልቻልክም። 4-10 ነክሰ መውጣት የምችለው ጌም ራስን ያበላሽው። ዶኩ ኦቨር አትስራ። በቃ ከሰራት ትችላለህ ግን ኦቨር አትሞክር አንዳንድ ነገሮች። ሃላንድ ሲጀመር ብዙ አይተናል። ዛሬ ምንም ቲሙ ካልቻለ እኮ አይችልም ሃላንድ። ኧረ በኢየሱስ 4-10 ጨዋታው መቼ ነው የተመለሰው? ኤትኖሪና ቸርኪ ገብተው እንደ ድሮ አጫወታችን ሲሆን ገባ አይደለ? ኤትኖሪን በዛ ጋር ቸርኪም ገብቶ ምናምን ፒፕ ግን አይገባውማ። እኔ እኮ እግዚአብሔርን ብዬ ነበረ አካል ጉዳተኛ ነው ይዘን የገባ ነው። ማርያምን እንዳለ ሰጣቸው ኧረ እግዚአብሔርን ታመን ልናልቅ ነው። የቼልሲ ደጋፊ ጊዜ በስርዓት መቼ ነው የሚሸነፈው? ቼልሲ መቼ ነው በስራ የሚሸነፈው? ወይኔ አምላኬ ሁሌ የሆነ ነገር አለ። ሁሌ ድራማ፣ ሁሌ ረቀይ ካርድ አለ። እግዚአብሔርን በቃ አንተ ይሄ ይግባብህ። አንተ በረኛ ስትፈልግ ይሄ ይግባብህ። ከሳንቼዝ ይሻላል ብላችሁ ስታሽቃብጡ የነበራችሁ የቼልሲ ደጋፊዎች ይሄ ይግባላችሁ ስትፈልጉ። እሺ ምን አይነት በረኛ ነው? ከየት የመጣ ነው?
በሱ ምክንያት እንሸነፋለን። ጨዋታውን ካላያችሁ አንድ ስህተት አይደለም 1 2 3 4 5 ቆጥርልሃለሁ። ኢቭን ጎል ገብቶበት በሱ ምክንያት እንዲሰጡት ጎል ገብቶበት አይማርም ከስህተቱ። በቀጣይም እኮ ሰጥቷቸው አግብተው ነበር፣ ኦፍሳይድ ተባለ። ኦቨር ኮንፊደንስ ማነህ አንተ? ማነህ? እንዲህ በቴስት መገንጠል ነበረ። እግዚአብሔርን ሳንቼዝ ዛሬ ቢኖር ኑሮ ውጤቱ እንደዚህ አይሆንም ነበር። ምንም እንደዚህ አትከራከሩኝ፣ እንደዚህ አይሆንም ነበር ውጤቱ። ይሄ ነው ያስበላን ቀፋፊ የሆነ በረኛ ድጋሚ አይኑን እንዳላየው። ምንድነው የተፈጠረው? ሮድሪ የለም ስንል ጭራሽ ቫልቬርዲ ይምጣበን እስከ ረፍት ብቻ ሰየፈን እኮ እንዴ! ቼላውም እኛንም ገደሉን። 6ቱም የእንግሊዝ ፕሪሚየር ሊግ ቲሞች አላሸነፉም እንዴ! አሁን ይሄን ካምባክ ማድረግ እኮ ረበሎ የማይታሰብ ነው። ቢስሚላህ ያው እኛ እስቲ ደጋፊና ተስፋ እንቆርጥም። አይዞቹ ተለጥልጠናል አይገልጾም ዛሬ መድኃኔዓለም። አንዳንዴ ግን ንዴት አስቋችሁ ያቅም። በቃ እግዚአብሔር እኔ ሳቄ መጣ ማለት ምን ያህል ደነዞች ነን ማለት ምን ያህል ገጣቦች ነን። በቃ ምንም መርበ የሌለን ፍጥረቶች። አሰልጣኝ ያሰልጣኙን ውዳቂ ቆሻሻ መሆኑን ዛሬ ነው ያወቁት። መድኃኔዓለም በቃ ምንም የማይረባ ባለቤቶቹ የማይረቡ ለቼልሲ የማያስቡ ትርፋቸውን ብቻ የሚያስቡ ደነዞች ገጣባ ምድረ ፈሪ ሰብስበው ማለት ነው። ምድረ ፈሪ ወይኔ ዛሬ ተጫዋቾቹ ዛሬ አለቀላችሁ። ዛሬ በቃ ገጣባ ሁላ እንዳለ። እሺ 3-0 በሆነ ውጤት ተሸንፈናል። በቃ ምንም አንሰካከሰም። መቀበል ያለብን ነገር ነው። ብቃት ነው ያሸነፉን። ገብቷል። ብንቃጠልም መቀበል ነው ያለብን። ዘንድሮ ያለብን ነገር ማለት ነው። አይ ዶንት ቲንክ ሶ ምንም አልዋሽም። ቀጣይ ካምባክ እናረጋለን የሚለው ነገር እኔ ከአይምሮ ያውጥቻለሁ። ጭራሽ የማይታሰብ ነገር ነው። ጭራሽ እነሱ 3-0 ውጤት ይዘው መጥተው እዛ ጋር ካምባክ እንድናረግባቸው ምናምን በፍጹም ማንን ይዘው እንደገቡ አይተናል። ዛሬ ይሄ ሰውዬ አውሬ ሆኖብን ነው ዛሬ የመጣው። ኤፍኤ ካፑ እንደምታውቁት ነው ከሊቨርፑል ነው። ካራቦ ካፑ አርሰናል ነው። ፕሪሚየር ሊጉም እንደምታዩት ነው። ቻምፒየንስ ሊጉም እንደምታዩት ነው። ዘንድሮ ትሮፊለስ ነው የምንሆነው። ከባድ አመት ነው የሚሆነው። ስቲል ሆፕ አለ ግን አይ ዶንት ቲንክ ሶ እኔ እግዚአብሔርን አይ ዶንት ቲንክ ሶ በዚያ ጨዋታ ማድሪድን ቀጣይ ለዞም ካምባክ እናደርጋለን ምናምን ብዬ በፍጹም ይኸው ፕሪሚየር ሊጎቹ ያላችሁን ሌቭል ነው እያሳያችሁ ያላችሁት። እሱን አርሰናል፣ ኒውካስል፣ ቼልሲ፣ ስፐርስ፣ ማንቸስተር ሲቲ እኔ የምደግፈው እውነቱን ነው የምናገረው። በቃ አለቀ። ያየውን እንደዚህ ኦፕን ላይ እንደዚህ የምትጫወቱ ከሆነ ምንድናችሁ? የትግል ሊግ፣ እጁራ ሊግ፣ ኮርና ሊግ ሲቲ እንደውም ሻሊል ነበር። እሱም ይኸው በደንብ ሰፋ አድርጌ ሁለቱም ጨዋታ ማወራላችሁ ይሆናል። የፒኤስጂን ጨዋታ ደግሞ የቦዶ ግሊምት ጨዋታ በደንብ በሰፊ እናወራለን። እሱ ከመጀመሪያችን በፊት እንደተለመደው የሻምፒዮንስ ሊግ ምንም አይነት ሪአክሽኖች ጨዋታ አናሊሲስ ጠቅጠቅ ማድረግላችሁ ሁሌ ፕላስቡት መንጫ እንዳይረሳ። አዲስ ከሆናችሁ ሀሳባችሁ ኮመንት ላይ አስቀምጡ። ይህን ሀሳብ ልክ ነው እያልኳችሁ አይደለም፣ በእኔ ባየሁት መንገድ ነው ማስረዳችሁ በአቅሜ። እናንተም እንግዲህ ሌላ አስተያየት ካላችሁ ማስቀመጥ መብታችሁ ነው። ኮፒ ሊንክ ማድረግ ደግሞ እንዳይረሳ። ኮፒ ሊንክ ይደብደብ። ዛሬ ብዙ ቪዲዮ ምለቅላችሁ። እንቀጥል። ሊጉን አሳፈረ መጡ። አርሰናል እንደውም ተንጠባጥቦ አንደኛውን ይዞ ወጥቷል። ይህ መሬት ስላስቀይመዋል ሊቨርኩሰን ይሰማ ጉዴ። አንተስ እዛው ፓርክ ዲ ፍራንስ ጨዋታውን ጨርሰ መጣ። 3 ጎል ሰጥተዋል ለዚህ ፔጂቲ። ለዛው ሙሉ ተመልሷል። ፋቢያን ሩይዝ ብቻ ነው የቀረው። በቃ ብዙ ጤናውን ያለዘ ማለት ነው። እሱ ራሱ ደህና ነው። በቃ ሌላው አለቀልህ። ሁሉም ተመለሰ። ፔጂ ባይዙ ፉል ፍሌጅ ቲም። ከዚህ በኋላ ፔጂ የምታየው በዚህ ያን የተሸነፈውን ስፖርቲንግ ምናምን እርሰው። አሁን ከዚህ በኋላ ያለው ፔጂ ነው የሚታየው። ምክንያቱም ፉል ቲም ዋል ጉዳት አለብኝ ምናምን የለም። በቃ ጉዳት ነበር ያዘጋጀው። አሁን ተመልሶላችሁ ይኸው ያዘ አሽከር ነው ያስባል። በረኛው ደግሞ ያው ቼልሲን ምንም አላገለግል ያለ በረኛማ በቃ ማይክ ፔንደርስን አምጡት። በቃ ስትራስቡርግ እንደዚህ የተጫወተ ልጁ ምንድነው እዚህ ሲስተር ክለባ አምጣው። በቃ በሉ ነገ ማስፈረም ነው በኮንትራት ዮርገንሰን። እኔ አይኑ ይሄ ሰውዬ በረኛነት ደግሞ ካየሁት አዝናል። በጣም አልፎ እኮ የሚያስቀው የቤጂ በረኛው ራሱ ሳፎኖቭ የሚሰራው ስራ በጣም አሳፋሪ በጣም አሳፋሪ። ሳፎኖቭ ራሱ ዶናሩማ መልቃቸው ያስቆጫቸዋል። ቤጂ የሚገርም ቲም ነበር የያዘው። እሱም ቅልቅል ብሎ ማን ነው ሁዝ ወርስ ነበር ጨዋታው ሳፎኖቭ ወይስ እንትና? በዚህ በኩል ያው ዮርገንሰን ሜዳ ታይም ብዬ ተስፋ አደርጋለሁ። አንተ ኤኒዌይስ በጣም ስፔስ ሰጥቷችሁ ነበር። የሚገርመው ፓርት ኳሱን ለቀቃችሁላቸው። ከዛ ኳሱ ስትይዙት ራሱ ትሬት ፉል አልነበራችሁ። የዚህ አይነት ነገር ነው የተፈጠረ ያለው። ኳሱን ትይዛለህ ግን ወፍ የለም። ሪያል ማድሪድ አይነት ቫይብስ ማለት እናንተ ሪያል ማድሪድ ሲያራምድ የነበረው ሁሉ ታራምድ የት በደረስክ። ማድሪድም ዛሬ ተገኝቷል በአቅሙ። ቼልሲውም በቃ ከአቅሙ በላይ ነው። የአቅሙ ነገር ነው፣ ከአቅሙ በላይ ነው። በቃ ሌላ ምንም ያደርግ አይችልም። ይሄ እንትን እንግዲህ ኦነሮቹ በጣም አልመጪ የሆነ ቲም፣ ይሄን የመሰለ ቲም እየገደሉት ነው።
የህፃናት መሰባሰቢያ አድርጎት የህፃናት መዋያ ቻሎባና ኩኩሬላ ራሱ አይመለስም ብሎ ሳይኮ ተጫውቶ ገብቶም ስቲንከር ቻሎባ ስቲንከር ፎፋና ስቲንከር ጉስቶ ስላገባ እናልፋለን። ሌላ ግን በቃ ግን እኔ ቼሎቹ እናንተ የምታስቡትንም በተነግሩኝ ደስ ይለኛል። ምክንያቱም ምንም ኮንትሮል አልነበራችሁም ከጌሙ ላይ 2 ጎል ያገባችሁ ራሱ ፒኤስጂ በጣም ስፔስ ትቶ ስለሚሄድ እናንተን ለማጥቃት ማለት ነው። እና እናንተ ሀሳባችሁ ምንድን ነው? ስታንፈርድ ብሪጅ ላይ ራሱ ነገር ይፈጠራል ወይ? አጠራጣሪ። እኔ አሁን ያየኋችሁ ነበር ሳላየው ቀርቼ አይደለም ጌሙ ግን ከዚህ የሚባል ነገር አልተመለከቱም። ኳሱ ፒኤስጂ ጋር ነበር እያዞረ ቢሆን ሰዓት በቃ በመሀል ቼልሲ ጎሎቹን አሾለቀ 2-2 አረገ። ዛት ወዝ ሪሊ ጉድ አሪፍ ነገር ይዛችሁ ነበር። እሱን ይዛችሁ ትወጣላችሁ የሚል ነገር ነበር። ግን ቪቲኛም ያው የሚገርም አዝ ኦልዌይስ ዋን ኦፍ ዘ ቤስት ሚድፊልደርስ ኢን ዘ ወርልድ ፎር ኤ ሪዝን አሳየ። ዛሬ ዴምቤሌም አልምጦ ነው ያገባው። ባርኮላነሽ ዛሬ ሊችሉት አልቻሉ። በዛ በኩል በተለይ ክቫራ ያው 2 ደጋገመ ባለቀ ሰዓት ያሳቱሲ በጣም ከባድ ቲም የገጠሙት አክቹሊ ቼልሲ ምንም አንሶ አይደለም። ፒኤስጂ ለምን እንደዚህ ሸነፍ ምናምን ራሱ ለመቆጣጠር አስቸጋሪው ግን ለቼልሲም ራሱ የምጠብቀው ስታንዳርድ ያለ አላ እንደዚህ አይነት ስሌይ በማድረግ ማለት ያለ ማሪስካ ግን ትላልቅ ጨዋታዎች እንደሚከብዳችሁ እያየን ያለ ነው። ስታንፈርድ ብሪጅ ላይ ሆፕፉሊ የሆነ ነገር ትፈጥራላችሁ የሚል ተስፋ አለ። ቀጣይ እስክንገናኝ ድረስ ግን ከእናንተ ጋር እናልፋችኋለን። ወደ ቦዶ ግሊምት እንግባ። በሌሎቻችሁ ስንገባ ደግሞ ቦዶ ግሊምት ስነግራል ነበር ፖሊ ማርኬቱ አጌንስት ነው ስፖርቲንግ ያልፋል የሚል ነገር ነበር። ካሞን ማን ዘ ፌሪ ቴል ኮንቲኒዩስ። አርሰናል ፍራ ባይዚ አርሰናል ናችሁ መፍራት ያለባችሁ። ያን ኳስ እንግዲህ ከእንደዚህ አይነት ቲም ጋር በተጫወተ ሴጣን ቲም ቻንስ ባገኘ ቁጥር የሚያስቆጥር እኔ ለእናንተ ፈሮላችሁ ከሜዳችሁ ውጪ በተለይ እንደዚህ ፐርፎርማንስ ብታሳይ ሊቨርኩሰን ቢያሳየውን ቦዶ ጋር ብታሳይ ያው እንደዚህ ታደርጋላችሁ ያላስብ ኦብቪስሊ ነቃ ብላችሁ ትገባላችሁ ትገናኛላችሁ። እስቲ እናያለን። እኔ በእናንተ የምታምን ሊቨርኩሰን ያቅታችሁ የመሬት ስልክ ካሞን ሻምፒዮንስ ሊግ ታሪክ አሳይቶን ያውቃል። ግን ዛሬ እናንተ ጊዜያችሁን ደግሞ ቢሆን ጊዜ እንኳን ተጠቀሙበት ብሎ አትብሎ አይደለም። ኤኒዌይስ ያው ቦዶ ግሊምት እንደነገርኳችሁ ፌት መጀመሪያ ፔናልቲ ማስቆጠር ችሎ ነበር። ብሉምበርግ ከዛ ካስፐር ሆክ ማስቆጠር ችሎ ነበር። 3-0 ኦቨር አላሻችሁም። ስፖርቲንግ አሁን ሄዶ ሊዝበን ላይ ምናምን ወፍ ታሪክ መሆን አለበት ስፖርቲንግ እንጂ እኔ ኖ በቃ ቦዶ ግሊምት ያልፋል። ቀጣይ እስክንገናኝ ድረስ ይመቻችሁ። እግዚአብሔር ይስጥልን። የርገንሰን እናመሰግናለን። ግልጽ ነው ጨዋታው ግልጽ ነው። ፈርስት ሃፍ ራሱ ያስታውቃል። ኦቨር ኮንፊደንስ ኦቨር አክት ሲያደርግ ነበር። የሱ ስህተት ዋጋ አስከፈለን። ይህን ጨዋታ እንዳናሸንፍ የፈለገው ሊያም ሮዚነር ነው። በቃ ያስታውቃል። ምን አይነት ቅያሪ ነው የሚያደርገው? ስንተኛ ደቂቃ ላይ እሱንም ዴላፕ በጀዋ ፔድሮ ገብቶ ምን እንዳያደርግ ይህን ጨዋታ ፒኤስጂዎች እንዲያሸንፉ ፈቀደላቸው በቃ እንጂ የምሬን ነው የምላችሁ ፒኤስጂ አስፈሪው ነው። 5 ጎል አልከተተብንም። የየርገንሰን ስህተት ዋጋ አስከፈለን። እሱ ደግሞ የሊያም ሮዚነር ፍላጎት ነው። በዛሬው ጨዋታ ላይ ሳንቼዝን ቤንች አድርገ የርገንሰንን ማስገባት ምን እንደሆነ ውጤቱ ይሄ ነው። ይታወቃል እኮ ምን የርገንሰንንም ስናየው ነበር እኮ በትንሹም ቢሆን አዲስ ገና የፈረመ እኮ ተጫዋች አይደለም። በቃ ጨዋታውን በሜዳቸው ገደሉት እነሱ። በቃ የቤት ስራቸውን እዛው ፓሪስ እንዲጨርሱ አድርጎ ተመለሰ። ይኸው ጡማጢኔ ጡማጢኔ ጡማ አፈር ብላ አፈር ያስበላ አፈር ብላ አፈር ያስበላ። አንተ ራስህ ነህ ማትችለው። በረኛ ምናምን ምንም እንዳትል በቃ በረኛ ምናምን እንዳትል። አንተ አችልም በቃ አሰልጣኝ አይደለም አንተ እበት ፈሪ ነህ። ፈሪ ነህ። አዋረድከን። ምንም አላረገም በረኛችን። አንድ ኳስ ነው አሳልፎ የሰጠው። አንተ ደግሞ ፈሪ ነህ። ተንበቆቦክ እንዴት እያገባህባቸው ማጥቃት ትፈራለህ? እንዴት እያገባህባቸው አንድ እኩል ሆን። እነሱ ሲያገቡብን እኛ መጫወት እንችላለን። ልክ እኛ ስናገባባቸው ደግሞ መጫወት አንችልም። ገድባቸዋል እንዳይጫወቱ። ፈሪ ነህ ፈሪ። ዋጋህን ያገኘው ዋጋህን። ጡማጢኔ ጡማፊት። እሺ ጋይስ እንግዲህ ጨዋታው 5-2 በሆነ ውጤት አልቋል ማለት ነው። ቅድም ተናድጄ ነበር በጣም በረኛችን እጅግ በጣም ነበር ያበሳጨኝ በጣም ማለት ነው ጋይስ። ዞሮ እግር ኳስ ላይ ያጋጥማል እንደዚህ አይነት ሚስቴኮች። ለቀጣይ ምን ይዘን እንንጣ የሚለውን ነው። አለቀ ነገሩ። ፕሮፌሰር ቀምረህ ና። አሁን ዛሬ የሰራሃቸው ሚስቴኮች አሉ፣ ያቀያየር ሚስቴኮች አሉ። እነሱን አስተካክለና በተለይ ግን ዛሬ ጋይስ ኢንዞ ፈርናንዴዝ ልዩ ነበር። ልጆቻችን እነ ካሴዶ እነ ጀምስ ተከላካዮቻችን ጥሩ ነበሩ ጋይስ። በእርግጥ ፎፋና ያን ኳስ መሟሟት ነበረበት ደንበሌ ላይ፣ ግን ደንበሌ ጎበዝ አጥቂ ስለሆነ ነው ያንን እንደዛ ያደረገው። ቆንጆ ነው ጥሩ ተጫውተዋል ማለት ነው ጋይስ። ፔድሮም ኔቶም ዛሬ ጥሩ ነበር። ችግሩ ምን መሰላችሁ? እኔ
አቀያየር ሲበላሽ በጣም ነው የምናደደው። ደህና አንዳንዴ እኮ ጥሩ እየተጫወቱ ከሆነ በ11ዱም እኮ ትጨርሳለህ። በቃ ፓልመር ደክሟል፣ አስወጥተህ ሌላ አንድ ላቪያም ከሆነ ላቪያም ማስገባት በቃ። ዴላፕን 5-6 አግብተን ካልሆነ በስተቀር ጎል ያገባልኛል ብለህ ካስገባህ ሞኝነ ማለት ነው ወንድሜ፣ ሞኝነ። አሁንም በሜዳችን እድል አለን ማለት ነው። ጨዋታውን እንጠብቃለን ማለት ነው። የቼልሲ ደጋፊ ማንንም ምንም እንዳትሰማ። አንተ የዓለም ሻምፒዮና ነህ። ይሄን እጢም ቡድን ነው ጠብ አድርገህ የዓለም ሻምፒዮና ይሆንኩ። አሁንም እድል አለን፣ በሜዳችን እንገናኛለን ማለት ነው። የብሉ ፋሚሊ ይመቻችሁ። አብሽር። ምንም አልልም። ፔፕ የስራህን ይስጥ። ምንም አልልም። እኔ እንዴት በምንስ ሂሳብ ነው በርናንዶንና ሮድሪን ብቻ ይዞ ሚድፊልድ ላይ ገባ? 4-2-4 የተጫወት ነው። እኔ በምን ሂሳብ ነው እስቲ ያስረዱኝ። እንዴ ያለቀ ጨዋታ ነበርኩ። ይሄን ያህል ከባድ የሚባል ጌም አልነበረም እኮ ከማድሪድ ያውላ ተጫዋች ተጎድቶበት እንደው ደህና ሚድፊልድ ኮንትሮል የሚያደርግለትን ፕሌየር ይዞ አይገባም። እኔ ከጨዋታ የሚሰለቸኝ ምንድነው ቼርኪን ቤንች የሚያደርገው ነገር። በቃ ልጁ ነው ደህና ኳስ ክሬት የሚያደርገው። እንደው ከዲፌንስ እስከ አታክ ድረስ አንድ የሚሻል ሰው እንኳን ይጥፋ። አንድ ዶጉ ትንሽ ሲሞክር ነበር፣ አለቀ። ሌላው ሃላንድ ጭራሽ እኔ ኳስም ነካ አይመስለኝ። ኧረ እኔ ይሄ የኔ ቲም አይደለም ዛሬ። እኔ ልንገራችሁ እንዴ እኔ እንደዚህ በቲም የተማምኜ አላውቅም ነበር። ምንድነው ይሄ? እመቤቴን ምንድነው? ኧረ በስመ አብ ማለት በቃ ኦብቪየስሊ ወደ ፕሪሚየር ሊግ ፎከስ ቢያደርግ ነው የሚሻለው። እንዴት ነው እኔ ሳቪኒዮ የተባለ ከብት ማለት ደህና ነገር እንኳን እኔ 45 ደቂቃ ገብቶ እንዴት እንደተጫወተ ራሱ ቋሚውን አስጀመረው ሳቪኒዮን። እኔ ለምን እስከዛሬ ሲያሸንፍ የነበረበትን አሰላለፍ ለምን ቀይሮ ገባ? እኔ አላውቅም። እመቤቴን እንደዚህ እስክንዋረድ ድረስ በስማ አትሊስት አንድ አናገባም። አንድ ሜዳ ላይ እንኳን ደህና ነገር ለማሳየት ኧረ እኔ ከሲቲ አልጠበቅኩም። በጋርዲዮላ ፍልስፍና ይሄ ሌላ ኮስት ያስደረገን ጌም ነው በጋርዲዮላ ምክንያት። እኔ ቃል የለኝም ለዚህ ጌም፣ ምንም ተስፋ ነው የሌለን ከዚህ በኋላ። ቼልሲ በፒኤስጂ 5-2 በሆነ ውጤት ተሸንፏል። እውነት ለመናገር ደህና አድርገው ተበቅለውናል። ነገር ግን ማለት ነው ይህን ጨዋታ ያጣነው በራሳችን ስህተት ነው። አለቀ በቃ በራሳችን ስህተት፣ እንዲሁም ደግሞ በአሰልጣኙ ውሳኔ። ጆርጌንሰን በማይሆን ሰዓት እዛ ጋር 2 እኩል እያለን የሰራው ስህተት፣ ኧረ በስመ አብ። ከዛ ደግሞ ጀምስ ቀጠለው። ከዛ በቃ ይሄ ልጅ ነው ታሪክ የሰራው። ተቀይሮ ገብቶ ምንድን ነው የሰራው? እንዲህ ያገባል ይለናል። እንደገና ደግሞ የአሰልጣኙ ውሳኔ። አሁን በዛ ሰዓት ላይ መመራት ስንጀምር ዴላፕ ምን አባቱ ይሰራል? እኔ ዴላፕ ከሚጮት በጎዶሎ ብንጮት ይሻለናል። እግዚአብሔርን በቃ ምንም እኮ ተስፋ የሌለው ተጫዋች ነው። አይሮጥ፣ አይንቀሳቀስ፣ አይሞክር። እንደገና ያገኘውን እድል በአግባቡ አይጠቀም። አሁን በዛ ሰዓት ላይ ጆዋ ፔድሮ መውጣት ነበረበት። እንደገና ደግሞ ስንት ጊዜ ሙሉ ሲያቃጥለኝ የነበረው ጉስቶ እርሙን አሪፍ ቢሆን እሱንም ቀይሮ አስወጣ። በቃ በራሳችን ስተት ይህን ጨዋታ እንጣ፣ በራሳችን ስተት። ነገር ግን አሁንም ቢሆን ተስፋ መቁረጥ ምናምን አያስፈልግም። ይሄ ቡድን ላይ 3 ማግባት ቀላል እንደሆነ እንግዲህ ክለብ ወርልድ ካፕ ላይ ያሳይተናልና ቀጣይ ጨዋታ ሜዳችን ላይ አምጥተን 3 ማግባት እንደማያቅተን እርግጠኛ ነኝ። የአሰልጣኝ ውሳኔ እዚህ ጋር ወሳኝነት አለው ማለት ነው። ስለዚህ ሜዳችን ላይ አምጥተን እንደ ባርሳ አይነት ጨዋታ ተጫውተን ማሸነፍና ፒኤስጂ መጣል አለብን፣ መበቀል አለብን። ሁሉም እንደዚህ ማለት አለበት። አለቀ በቃ።